It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ዛሬ ምሽት የሚደረጉ የአውሮፓ ቻምፒዮንስ ሊግ የጥሎ ማለፍ ጨዋታዎች አሉ። እነዚህ ጨዋታዎች እንግዲህ እጅግ በጣም ወሳኝ ናቸው። እነማን ናቸው? ወደ ራውንድ ኦፍ 16 ወይም የ16 ክለቦች የሚወዳደሩበት የጥሎ ማለፍ ምዕራፍን የሚቀላቀሉት የሚለውን ከመመለስ አንጻር ትልቅ ፋይዳ ያላቸው ናቸው። ትልልቆቹ ክለቦች አሁንም በማለፍ ግምት ውስጥ ቅድሚያውን ይወስዳሉ። ዛሬ የሚደረጉ ጨዋታዎችን ስናነሳ ጋላታሳራይ ከዩቬንቱስ፣ ቦሩሲያ ዶርትሙንድ ከአታላንታ፣ ሞናኮ ከፓሪስ ሰን ጀርማን እንደዚሁም ደግሞ ቤኔፊካ ከሪያል ማድሪድ ጋር ጨዋታቸውን ያደርጋሉ። ሶስቱ ጨዋታዎች 5 ሰዓት ላይ ይጀምራሉ። የጋላታሳራይና የዩቬ ጨዋታ ግን 2 ሰዓት ከ45 ላይ የሚደረግ ነው የሚሆነው። ነገ ካራባክ ከኒውካስል ዩናይትድ 2 ሰዓት ከ45፣ እንደዚሁም ኦሎምፒያኮስ ከባየር ሊቨርኩሰን፣ ክለብ ብሩዥ ከአትሌቲኮ ማድሪድ እና ቦዶ ግሊምት ከኢንተር ሚላን ጋር የሚያደርጓቸው ጨዋታዎች ደግሞ በተመሳሳይ ሶስቱ 5 ሰዓት ላይ ይከናወኑና የካራባክና የኒውካስል ዩናይትድ ጨዋታ ደግሞ 2 ከ45 ላይ ይጀምራል። ጨዋታዎቹ ለመከታተል በሚያመቹ ሰዓት ላይ ናቸው ያሉት፣ አንዱ ሲያልቅ አንዱ ስለሚመጣ። ትልቁ ወሬ ግን ወይም ትኩረትን የሳበው 23 ሰዓት እየቀረው የሪያል ማድሪድ ዛሬ 5 ሰዓት ላይ የሚደረገው የሪያል ማድሪድ እና የቤኔፊካ ጨዋታ ነው። ሪያል ማድሪድ ጉዞ ወደ ቤኔፊካ አድርጓል፣ ወደ ፖርቹጋል አድርጓል። ይሄ ጨዋታ እንግዲህ ለአልቫሮ አርቤሎዋ በጣም 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 ወሳኝ ጨዋታ ነው ተብሏል። አሁን ጥሩ ነገር እየተፈጠረለት ያለ ይመስላል። እንግዲህ ከዣቪ አሎንሶ ጋር ለብዙ ድንቅ ነገሮች ለብዙ ትልልቅ ስኬቶች ሲጠበቅ የነበረው ሪያል ማድሪድ ከዣቪ አሎንሶ ጋር አብሮ መቀጠል አልቻለም። በሪያል ማድሪድ ቆይታ ወቅት ብዙ የተበላሹበት ነገሮች አሉ። ተጫዋቾችን ደስተኛ ለማድረግ መቸገርም እንደዚሁ ከገጠሙት ፈተናዎች መካከል አንዱ እንደነበረ ሁላችንም እናስታውሳለን። አሁን ግን አልቫሮ አርቤሎዋ ከሪያል ማድሪድ ጋር ሆኖ በተጫዋቾቹ ላይ የፈጠረው ነገር ለራሱም ጥሩ መልስ እያስገኘለት ነው የሚመስለው። ከ24 ጨዋታ በኋላ በ60 ነጥብ የላሊጋው መሪ ነው። ባርሴሎና በ2 ነጥብ ዝቅ ብሎ 58 ነጥብ ላይ ይገኛል። የፈተናው የቻሌንጂንግ ታይሙ ለሃንሲ ፍሊክና ለባርሴሎና የሆነ ይመስላል። ከዛ ውጭ ግን የአልቫሮ አልቤሮዋ የሪያል ማድሪድ ቆይታ በብዙ ሰዎች እምነት ገና 5 ሳምንቱ ነው ሰውየው ሪያል ማድሪድን ማሰልጠን ከጀመረበት ጊዜ አንስቶ። ነገር ግን ዛሬ የሚደረገው የቤኔፊካው ጨዋታ በእነዚህ 5 ሳምንታት ውስጥ ምን ሰራ፣ ሪያል ማድሪድን እኮ ወደ ደረጃ ሰንጠረዡ መሪነት አመጣው ምናምን በሚለው ከሚገመገመው በላይ ሪያል ማድሪድ ንግስናዬ ብሎ የሚያስበው ቻምፒዮንስ ሊግ ውድድር ላይ በቀጥታ ሳያልፍ የቀረው ከ8ቱ አላፊ ቡድኖች መካከል አንዱ ሳይሆን የቀረው በቤኔፊካ ተሸንፎ ነው። ስለዚህ በዛ የቤኔፊካ ውጤት ወደኋላ መቅረቱን ተከትሎ ይህንን ሪቨርስ ማድረግ፣ ይህንን ማስተካከል፣ ማንነታቸውን በደንብ ማሳየት ይጠበቅባቸዋል ነው። በዚህ በቤኔፊካና በሪያል ማድሪድ መካከል በሚደረገው ጨዋታ የሚሰራ ስህተት አርቤሎዋ ምን ሰራ በሚለው የሚገመገምበት እንዳይሆነ ያደርገዋል። በጣም 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 ወሳኝ ነው። ሪያል ማድሪድን በአንድ ወቅት አሰልጥነው የነበሩት ሆዜ ሞሪኒዮ አሁን የቤኔፊካ አሰልጣኝ ናቸው። እሳቸውንም የእውነት ለመናገር ከትኩረት ውጭ ሆነው ቆይተዋል። በአውሮፓ እግር ኳስ ውስጥ በጣም ትልቅ ስም ትልቅ ውጤት ያላቸው አሰልጣኝ ናቸው። ግን የመረሳት ነገር ውስጥ ገብተው ነበረ። ይሄ የሪያል ማድሪድና የቤኔፊካ ጨዋታ ግን እንደገና ወደ ትኩረት እንዲመጡ ያደርጋቸዋል። ሪያል ማድሪድ ትልቅ ቡድን ነው፣ ይህንን አልክድም። ነገር ግን ደግሞ
በጣም ቨልነረብል ናቸው፣ ተጋላጭነት አላቸው። እነሱን ማሸነፍ ይቻላል ብለው እንደሚያስቡ ነው ሆዜ ሞሪኒዮ ከጨዋታው በፊት እየተናገሩ ያሉት። በእርግጥም በሁለቱ ክለቦች መካከል በመጨረሻው የሊግ ፌዝ ጨዋታ ያጋጠመውን ነገር ላስታወሰ ሰው፣ ጨዋታው ለሪያል ማድሪዱ አሰልጣኝ ለአርቤሎዋ የያዘውን ቁም ነገር ለተረዳ ሰው ዛሬ 5 ሰዓት ላይ በሁለቱ ክለቦች መካከል የሚደረገውን ትልቁን ትንቅንቅ በጉጉት ለመጠበቅ የሚገደድ ይመስለኛል። በጣም በጣም የሚጠበቅ ጨዋታ ነው። እንደውም ዛሬ ከሚደረጉት ጨዋታዎች በሙሉ የተለየውን ትኩረት የወሰደው ይሄ ጨዋታ ነው። ከጨዋታው በፊት በሪያል ማድሪድ በኩልም እንደዚሁም ደግሞ በቤኔፊካም በኩል የተለያዩ አስተያየቶች እየተሰጡ ነበር። ለምሳሌ የሪያል ማድሪዱ አሰልጣኝ አልቫሮ አርቦላ አስተያየት ሲሰጥ እንደሰማ ነው ከሆነ ቤኔፊካ በመጀመሪያው ግንኙነታችን በዚህ በሻምፒየንስ ሊጉ ማድሪድን ማሸነፉ ወይንም ደግሞ የተለየ ውጤት ማስመዝገቡ ብዙም የሚያስደንቀኝ አይደለም፣ ምክንያቱም ክለቡን የሚያሰለጥኑትን ሆዜ ሞሪኒዮን በደንብ አድርጌ ያውቃቸዋለሁ ብሎ አስተያየት ሰጥቷል። ግን ያኔ ሪያል ማድሪድን አሸነፈ ማለት ሁል ጊዜ ነገሩ በተመሳሳይ መንገድ ይቀጥላል ማለት አይደለም። ከ3 ሳምንት በፊት ከተደረገው ጨዋታ ጋራ ዛሬ የሚደረገው ጨዋታ ምንም የሚያገናኘው ነገር የለም። ያኛው የራሱ የሆነ ታሪክ አለው፣ ይሄ ደግሞ ያው የራሱን የሆነ ታሪክ ይፈጥራል የሚል አይነት ሀሳብ ያለው አስተያየት የሰጠበት ነው። ያው የሪያል ማድሪድ አሰልጣኝ አርቤዎላ ከዚህ በፊት ከሆዜ ሞሪኒዮ ጋራ በማድሪድ አብረው እንደሰሩ ወይንም ደግሞ አብረው ይሰሩ እንደነበረ የሚታወቅ ነገር ነው። ዛሬ ደግሞ የእርስ በርስ ግንኙነት ሲኖራቸው በተለየ መንገድ ነገሩን እንድንመለከተውም የሚያስገድድ ነው። ለማንኛውም ግን ከሆዜ ሞሪኒዮ ጋራ በተያያዘ ሁል ጊዜ ነው የምናገረው ሆዜ ሞሪኒዮ ያው ጥሩ አሰልጣኝ መሆናቸውን ነው ብሎ እሱም አስተያየቱን የሰጠበትንም ማንሳት ይቻላል። ስለዚህ የትልቁ የዛሬ የአውሮፓ ሻምፒየንስ ሊግ ጨዋታዎች ትልቁ ምስል የሚሆነው አንድም የሆዜ ሞሪኒዮና እንደዚሁም ደግሞ የሪያል ማድሪድ አሰልጣኝ የእርስ በርስ መገናኘት ነው። ሁለትም ግን ምናልባት ጨዋታ የአሰልጣኙን በሪያል ማድሪድ ቤት የመቆየት ያለመቆየትም ነገር አብሮ የሚወስንበት ስለሆነ ሌላ ይታያል። ግን በሌላ መንገድ ምናልባት ትላንትና ባርሴሎና ደግሞ መሸነፉ እና ሪያል ማድሪድ ወደ ላሊጋው መሪነት መመለሱ አንድ ለሪያል ማድሪድ እንደ ጥሩ ነገር ሊነሳ የሚችል ይመስለኛል። እኔ ከዚህ በኋላ በሚኖሩት ጨዋታዎች ላይ የበለጠ ተጠናክረው መቀጠል ከቻሉ በዘንድሮ የውድድር ዓመት በቃ አያሳኩትም የተባለውን የላሊጋውን ዋንጫ ራሱ የማሳካት እድል በሪያል ማድሪድ ቤት ሊኖር ይችላል ብዬ ነው የምገምተው። ግን ወሳኝ የሚባል ጨዋታ ነው በጣም ለሁለቱም፣ ለሪያል ማድሪድም፣ ለቤኔፊካም፣ ለአሰልጣኞቹም የሚለውን ሁላችንም የምንጋራው ነው። ሪያል ማድሪድ ቤት የነበረው ስሜት ጊዜያዊ አሰልጣኝ መቅጠር ቁም ነገር ተደርጎ አለመወሰዱ ነው። የሪያል ማድሪድ ባለስልጣናት አልቫሮ አርቤሎዋን ሲቀጥሩ ተጠባባቂ ሰዎችን እያሰቡ ነው። በ2 ጨዋታዎች በ3 ጨዋታ ውስጥ ኤኒታይም የውድድር ዓመቱ ከማብቃቱ በፊት እንደገና ይህንንም አሰልጣኝ አባረን ሌላ አሰልጣኝ ልናመጣ እንችላለን የሚል ሀሳብ ነበረ በአእምሯቸው ውስጥ እና በአእምሯቸው ውስጥ እንዲህ ያለውን እቅድ ሲይዙ ደጋግመው ያስቡት የነበረው ደግሞ ኤንዞ ማሬስካ ነው። የቀድሞውን የቼልሲ አሰልጣኝ አስፈላጊ ከሆነ እናመጣዋለን አሉ። ደግሞ እንዳለመታደል ሆኖ መጀመሪያ ላይ በጣም ተቸገረ፣ ተሸነፈ። ከዛ በኋላ ግን በአጠቃላይ እስካሁን ድረስ የሪያል ማድሪድን ጊዜያዊ አሰልጣኝነት ከተረከበበት ጊዜ አንስቶ 7 ጨዋታዎች አደረገ። የመጀመሪያውን ተሸነፈ፣ በሌሎቹ 6 ጨዋታዎች አሸነፈ፣ የላሊጋውን መሪነት ያዘ። ስለዚህ ለማባረር እሱንም ቢሆን በሌላ እንደገና ለመተካት እቅድ የነበረው አሁን በመረጋጋት የተቀየረ ሆነ። የተረጋጋ ነገር አለ። አልቫሮ አርቤሎዋ ጋራ አብሮ መቆየት ይቻላል ነው። ስለዚህ ይሄ ሰው በአንድ ወር ጊዜ ውስጥ የቀየራቸው ያሻሻላቸው በሪያል ማድሪድ ደጋፊዎች ዘንድ የፈጠራቸው በጎ ነገሮች እንዲህ ያለውን መረጋጋት ቆየረ ይሄን ሰው የኒያው የሚል ስሜትን ለመፍጠር ትልቅ አስተዋጽኦ አለው ነው። የመጀመሪያው መነሳት ያለበት እሱ ነው። ሁለተኛው ሪያል ማድሪድ በእነዚህ ከአልቫሮ አርቤሎዋ ጋር በነበረበት 7 ጨዋታ የተሸነፈው በቤኔፊካ ብቻ ነው። በሆዜ ሞሪኒዮ ቤኔፊካ ነው የተሸነፈው። ስለዚህ ዛሬ የሚገጥመው ምንም እንኳን የመልስ ጨዋታ ፌብሩዋሪ 25 ላይ ያለም እንኳን ቢሆን የመልሱ ጨዋታ የሚደረገው በሳንቲያጎ ቤርናባውም ላይም እንኳን ቢሆን የዛሬውን ጨዋታ መሸነፍ ግን በዚህ ሰው ላይ ጫናውን
ያበረታል። በአጠቃላይ በደርሶ መልስ በሚደረጉት የ180 ደቂቃ ጨዋታዎች ሪያል ማድሪድ የግድ ወደ ራውንድ ኦፍ 16 መግባት አለበት። የግድ ይህንን ማድረግ አለበት። ይሄንን ሳያሳኩ መቅረት ማለት ከ30 ምናምን ዓመት በኋላ ለመጀመሪያ ጊዜ ሪያል ማድሪድን በራውንድ ኦፍ 16 የማናይበት የመጀመሪያው አጋጣሚ ይሆናል ማለት ነው። ይሄ የማይታሰብ ነው፣ የማይቀበሉት ነው የሪያል ማድሪድ ደጋፊዎች ነው። አሁን ይህ ሰው የመጀመሪያ ውጤቱ አስደንጋጭ ነው። የማይበረክት ሰው አስመስሎት ነበረ። ግን ምንድን ነው የለወጠው ሲባል ከዛ በጃንዋሪ ወይም በጥር በሊዝበን ከደረሰበት ሽንፈት በኋላ የቀየራቸው ነገሮች አሉ። ለምሳሌ ለ4-3-3 የሚለውን ጨዋታ ትቶታል። በዚህ 4-3-3 ውስጥ የነበረውን ነገር ሙሉ በሙሉ ቀይሮ በቃ በዛ በቤኔፊካው ጨዋታ ላይ 4-3-3ን ተጠቀመ። ከዛ በዛ ጨዋታ ተሸነፈ። ከዛ በኋላ ወደ 4-4-2 ነው ለመምጣት የተገደደው። በዚህ በ4-4-2 ሴታፕ ውስጥ ግን ሪያል ማድሪድ መደዳውን ጨዋታዎችን እያሸነፈ መደዳውን ውጤታማ የሆነ የላሊጋው መሪነትንም እየያዘ መጥቷል ነው። ስለዚህ የሪያል ማድሪድን የመከላከል አቅም ጠንካራ በማድረግ የሪያል ማድሪድን እነዚህ ትልልቅ የሚባሉ ተጫዋቾችን ውጤታማነት ለማሳደግ በተለየ ሁኔታ እየሰራ ነው የሚገኘው። ይሄ መስመር ስለያዘለት ባለፈው በ4-3-3 የገጠመውን እና የተሸነፈበትን የቤኔፊካውን ጨዋታ ዛሬ ምሽትም ይደግመዋል ተብሎ አይጠበቅም የሚል ነው የመጀመሪያው የሚነሳው ነገር። ስለዚህ እንዲህ ያሉ የማሻሻል እንዲህ ያሉ ሪያል ማድሪድን መለወጥ ደግሞ ያለምንም ጥርጥር የሪያል ማድሪድ እንግዲህ አሁን 4-4-2 ሴታፕን ከሆነ የሚጠቀመው 4 ሚድፊልደሮች አሉት ማለት ነው እና መሃሉ ላይ ሶሊዲቲን ይሰጠኛል፣ መሃሉ ላይ የበላይነትን ይፈጥረልኛል ነው። በዚህ በጣም ደስተኛ ነኝ ብሎ ነው አልቫሮ አርቤሎዋ እየተናገረ የሚገኘው። በትሬንት አሌክሳንደር አርኖልድ በጣም ደስተኛ ነው። ብቻ በብዙ ተጫዋቾች ዘንድ እንደገና ፖዚቲቪቲን ወይም መልካም ስሜትን መልካም ሀሳብን በመመለስ ረገድ እየተሳካለት መጥቷል። ይህ የዛሬው ጨዋታ በመልሱም በየካቲት 25 በፈረንጆቹ አቆጣጠር በሳንቲያጎ ቤርናባው የሚደረገው ጨዋታ አስቸጋሪነት፣ ፈታኝነት፣ በዚህ ጨዋታ ላይ የሚመዘገብ መጥፎ ውጤት ወዴት ሊወስደው እንደሚችል ግን ጠንቅቆ ያውቃል። ስለዚህም ጨዋታውን በተለየ ትኩረት ሪያል ማድሪድ እንዲያደርግ አሰልጣኙ ይጠበቅበታል። አዎ በተለይ ይሄ የመጀመሪያው ጨዋታ ከቤኔፊካ ጋር የተደረገውና 4-2 በሆነ ውጤት ከተጠናቀቀው ጨዋታ ብዙ መማር ማየት ያስፈልጋል ብዬ እኔም አስባለሁ። ምክንያቱም በዛ ጨዋታ ላይ ቤኔፊካ በብዙ ነገሮች ከሪያል ማድሪድ ተሽሎ የነበረበት ነው። ለምሳሌ 4-2 ያለቀው ብለናል። በአጠቃላይ የነበረው ኤክስጂ በቤኔፊካ በኩል 3.1 ነው፣ በሪያል ማድሪድ በኩል 1.5 ነው እና ቤኔፊካ 22 የጎል ሙከራዎችን ያደረገበት ጨዋታ ነው። ከነዚህ ከ22ቱ ደግሞ 12ቱ ኢላማቸውን የጠበቁ ሙከራዎች የተደረጉበት ነው። ሪያል ማድሪድ በዚህ ጨዋታ ላይ ተሽሎ የነበረው በኳስ ቁጥጥሩ ነው። 67% ኳሱን ተቆጣጥረዋል። በቤኔፊካ በኩል ግን 33 በመቶ ነበረ የኳስ ቁጥጥሩ። ግን አሸናፊነት የእድል የሆነው ለቤኔፊካ ነው። በተለይ በጣም ብዙ አድማጮቻችን የሚያስታውሱት በዚህ ጨዋታ ላይ የመጨረሻው ደቂቃ ላይ የቤኔፊካው ግብ ጠባቂ ትሪቢዩን ጎል ያስቆጠረበት ነው እና በጣም የተለየ ስሜት ነበር የተፈጠረው። 98ኛው ደቂቃ ላይ ነበረ ይህንን ጎል ያስቆጠረው እና ቤኔፊካንም ደግሞ እዚህ ደረጃ ላይ እንዲገኝ ካደረጉ ምክንያቶች መካከል አንደኛው የዚህ ተጫዋች ጎል ማስቆጠር ነበረ። እንደውም በአውሮፓ ሻምፒየንስ ሊግ መድረክ ላይ 5ኛው ግብ ጠባቂ ነው የሆነው ጎል በማስቆጠር ረገድ ማለት ነው እና በጣም የተለየ ከጨዋታው በኋላ ብዙ እየተባለለት እንደነበረ ሁላችንም የምናስታውሰው ነው። ስለዚህ ከመጀመሪያው ጨዋታ ምን ተምሯል ሪያል ማድሪድ የሚለውን እንጠብቃለን። ዛሬ እንደተባለው ለሪያል ማድሪድ
በዚህ ደረጃ ላይ ከአውሮፓ ሻምፒየንስ ሊግ ውድድር ተሰናብቶ መውጣት በፍጹም ሊቀበሉት የሚችሉ አይደለም። ግን አሁንም ቢሆን እንደተሰጠው ግምት ከሆነ ያው ሪያል ማድሪድ ይህንን ጨዋታ ያሸንፋል ነው። ምንም ይሄ ብዙ የምንከራከርበት አይደለም። ለቤኔፊካ ደግሞ የተሰጠው የማሸነፍ እድል 27.2% ነው። ስለዚህ ባቻ ውጤት ጨዋታው ደግሞ የሚጠናቀቅበት እድል 23.8% እንደሆነ መረጃዎቹ ያሳያሉ። ግን ትልቅ ትንቅንቅ የሚደረግበት ሪያል ማድሪድም ደግሞ በስንት ጊዜ አንዴ የሚመጣ የቤኔፊካ አሸናፊነት መሆኑን ለማሳየት የበለጠ ጥረት የሚያደርግበት ጨዋታ ይሆናል ተብሎ ይጠበቃል። የምሽቱ ጨዋታና እንዳያመልጣችሁ ነው የምንለው ለአድማጮቻችን በሙሉ ማለት ነው። አሪፍ ጨዋታ ይሆናል ብዬ እኔም እገምታለሁ። መልካም አብራችሁን ስለነበራችሁ አድማጮቻችን እጅግ በጣም አድርገን እናመሰግናለን። ዕለተ ማክሰኞ ጥሩ ሆኖ እንዲቀጥል በእኛ በኩል እንመኛለን። የቀሩ ሌሎች አዳዲስ መረጃዎችን ይዘን ደግሞ ምንመለስ ይሆናል። በያላችሁበት ያማረ ጊዜ የሆነላችሁ። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት 2010